ድምፃዊ ሀና በድጋሚ አሲርን ጉልበት ላይ ወድቃ ይቅርታ ጠየቀችው ማለት ነው። ካላንተ መኖር አልችልም እዚሽ ምድር ላይ ብለዋለች ማለት ነው። እንግዲህ ሀና ልቡን እየሰበረችው ነው እና ጥያቄን ተቀበልሽኝ ሀኒችው እያላት እሱም በጣም ደስ ብሎታል። በነገራችን ላይ አሲር እንደዚህም የሰው ሆና ሀና አልተዋትም ማለት ነው። ከእሷ ጎን በሚመጣባት በክፉም ባዘኗም ጊዜ አብሯት ነው፣ በደስታዋም ጊዜ አብሯት ነው ያለው ማለት ነው። እሷ ግን ልትረዳው አልቻለችም ማለት ነው። አሁን ግን ይቅርታ ጠይቀዋለሁ ማለት ነው። እሱም ደግሞ እንደዚህ በእኔ ምክንያት እየተጎዳህ እንደሆነ እኔ ደግሞ ያንተ ምክንያት ነኝ፣ ምክንያቱም የህመምህ ሐኪምህ እኔ ነኝ ብላ እንግዲህ አሲርን ቤት ድረስ ጠርታ እየተቃቀፉ ይገኛሉ ማለት ነው። ፍቅሩን እየተቀበለችው ነው ሀና። እውነት ለመናገር በድጋሚ ልቡን እንዲሰብሪው አልፈልግም። አቶ በቃሉ እንግዲህ ቤቲን ከገዛ ቤቱ አባሯታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ዘንላችሁ የመጣነው ኖላይቶችን ነው። እንግዲህ እንደተለመደው የኖላይት ጉዳይ እንደቀጠለ ነው። በቃሉ ቤቲን ያባረራት ከዚህም በፊት ጽዮንን አግቶባታል ማለት ነው። ምክንያቱም ሲያንቀለቅላት ተናግራ ማለት ነው ለኢዝራ ደግሞ ለአባቱ ነግሮት ነበር ማለት ነው። ለምንድን ነው እንደዚህ እያደረግ ያለው ብሎ ተቆጥቶት ነበር ማለት ነው። አሁን ላይ ደግሞ ሁሉን ነገር ለኢዝራ ዝርግፍግፍ አድርጋ ተናግራ ነበረ። ፂን እንዲያገታት ምን ቤት ነው የሚያግታት ምን አድርጋው ነው እያለ ነበር ማለት ነው ኢዝራ በነገራችን ላይ መልካም ልጅም ቢሆንም ግን አባቱና እሱም ደግሞ በአባት ያልደራደርም እሱም ደግሞ በልጅ ያልደራደርም እያለ ጋሽ በቃሉ ቤቲ እንግዲህ ለወይዘሮ ሜላት እና ለመስፍን የተናገረችው ምንድን ነው የበቃሉን ሴራ እያንዳንዱ ነገር መናገር አለብኝ። እነሱ ንጹህ ሰው ናቸው። እንዴት ህሌናዬ ይህን ፈቀደው ይሄን ለማድረግ ብላ እንግዲህ ተጸጽታ ለመናገር ፈልጋለች ማለት ነው። ቤቲ አሁን ላይ ያለችበት ሁኔታ በጣም አስፈሪ ሁኔታ ላይ ነው። ምክንያቱም በቃሉ ትንፍሽላለሁ ካሽ መተንፈሻ ቧንቧሽን ነው የምቆርጠው ብሎ አስፈራርቷታል። በዛ ላይ ደግሞ ጽዮንን አግቷታል እንደነገርኳችሁ ማለት ነው። ጽዮንን እባክህ እህቴ ምንም የምታውቀው ነገር የላትም ልቀቃት እያለችው ነበር። እሱ ደግሞ እምቢ ብሏል ማለት ነው። ጽዮን እንግዲህ ከዚህ በፊት ለኢስራ የነገረችው ቤቲ ያለቻትን ቤቲ ጋር እህቷ ብትሆንም በቃሉ ደግሞ ቤቴን የአለቃ እሱ አለቃ ነው፣ እሷ ደግሞ እንደ ሰራተኛ ሆነው እየሰራችለት ወሬ እያመላለሰችለት መስፍን ጋር አብረው እንድተኛ እያደረገ ነበር። ሜላትን ትዳሯን እየበተነችላት ነበር ማለት ነው። አሁን ላይ ሜላት ሁሉን ነገር እያወቀች መታለች። ምላሴ እንግዲህ ላንቴነህ ደርሶለታል እላቸዋለሁ። የኔ ጀግና ሜሉዬ ምን ይወጣልሻል? የኔ አንቺ እኮ የሴቶች ተምሳሌት ነሽ። በቃ አንበረከክሽው። ያው በድጋሚ እስር ቤት እንዳትገባ እናቴ ለሁለተኛ ጊዜ እስር ቤት ከገባ በጣም ከባድ ነው ብሎ ድጋሚ የሰው እንትን እንዳሰራ ብሎ እንግዲህ እያንዳንዱ ነገር እንትን ብሏታል። ካልከሰሳት አሁንም አንቴነህ ማለት ነው። አንቴነህን እገለዋለሁኝ። እንዴት ልጆቼን እንደዚህ ያደርጋል? አንዲቱን ህይወቷን አበላሽቶ እንደገና ደግሞ ወደ ሁለተኛዋ ልጅ እንዴት ይመጣል ብላ እንግዲህ በጣም ተናዳና ተበሳጭታ እየተቆጣች ትገኛለች። ሰላምዬ መታ እንግዲህ እናቷን ለማናገር ለመግባባት ሞክራ ነበር። ወይዘሮ ሜላት ግን በፍጹም አንቺ የኔ ልጅ አይደለሽም ብላ በጣም ተቆጥታታለች ማለት ነው። በድጋሚ ከቤት አባራታለች። እንግዲህ ሀንቾም ለማስተካከል እየሞከረች ነበር ማለት ነው። አሁን ላይ ወይዘሮ ሜላት ቆፍጣና ሆናለች በልጆቿ። ቤቲ እንግዲህ ለወይዘሮ ሜላትና ለአቶ በቃሉ ለመናገር እየሞከረች ትገኛለች ማለት ነው። እውነት መናገሯ በጣም ደስ ብሎኛል ማለት ነው። የሜላትን ትዳርና የመስፍንን ትዳር አለመበተኗ ጎበዝ ጠንካራ ሴት ናት ማለት ነው። እስካሁንም አሞኝቷት ነው በቃሉ ይሄ ቦራስ ማለት ነው። ያው ቢያሞኛትም አሁን ላይ ግን ጎበዝና ቆፍጣና ሆናለች ማለት ነው። አሁን ግን ትልቁ ዋነኛው ነገር ምንድን ነው? ጽዮንን አግቶባታል። ጽዮንም በየት ላስወጣት ነው ማለት ነው። ቤቱ ሄዳም ተንበርክካ ይቅርታ ጠይቀው ነበር ማለት ነው። እሱ ደግሞ እንኳን ሊነግራት በፍጹም ከቤቴ ውጭልኝ፣ አንቺንም ማረግሽን ደግሞ ላንቺ ይሆናል፣ የእሷ ያልኩት ላንቺ ይሆናል ብሎ እንግዲህ መልሷታል ማለት ነው። ቤቲም እየተናደደች እየተበሳጨ በጣም ደሟ ፈልቶ ተመልሳ መታለች ማለት ነው። እውነት ለመናገር ቤቲ በጣም አሞኝቶሻል። በርግጥ ግን ይህን ማድረግ አልነበረብህም።
ርካሽ በቃሉ እንግዲህ ያመጣው ጦስ ለብዙ ሰው እየተረፈ ይገኛል ማለት ነው። ይሄንን ማድረግህ በጣም የሰው ትዳር እንዴት አበላሽ ተብሎ ይላካል። እንደዚህ በማድረጉ ሁላችንም እንትን ብለንበታል ማለት ነው። አሲር እንግዲህ በድጋሚ ልቡ በደስታ ተውጣለች ማለት ነው። እውነት ለመናገር ፈገግታው ስቆ ስላየሁት በጣም ደስ ብሎኛል ማለት ነው። ሀና እንግዲህ እኔ ነኝ መድኃኒትህ እያለች ነግረዋለች ማለት ነው። እንግዲህ ያው ሀንዬ አንቺ ነሽ መድኃኒቱ፣ ሌላ ማንም መድኃኒት የለውም። ይህን ደግሞ ማስተካከል የምትችይው እስከ ዛሬም አንቺ ነበርሽ፣ አሁንም ደግሞ አንቺ እንደሆንሽ ተስፋ አደርጋለሁ ማለት ነው። የአሲርና የሀና ጉዳይ እንደቀጠለ ነው ማለት ነው። እሷም ደግሞ ይቅርታ እስከ ዛሬ ድረስ ለጎዳሁ ልብህን ለሰበርኩህ ብላ እንግዲህ ካጠገቡ ልትሆን ከዚህ በኋላ አብረው ሊሆኑ ቃል ገብታለታለች። እንግዲህ ቃሏን ካላጠፈች ማለት ነው። እጅ ቃለቢስ እላቸዋለሁ። ወይም በዚህ የተነሳ እንግዲህ ጥሩ ነገር እንሰማለን፣ ጥሩ ነገር እናያለን ብዬ ተስፋ አድርጋለሁ ማለት ነው። ሜላት እንግዲህ ሰላም ወደ ቤት ተመልሳ መታ ነበረ። ወደ ቤት ተመልሳ የመጣችበት ምንድን ነው ይቅርታ ልትል ነበር ሰላም ማለት ነው። እማዬ ይቅርታ አድርጌልኝ እያልቻት ነበረ። እሷም ደግሞ በፍጹም ይቅርታ ላደርግልሽ አልችልም፣ ጥፋትሽን አንቺ ታውቂያለሽ፣ አጥፍተሻል። በእርግጥ አጥፍቻለሁ፣ ግን በቃ ተሳስቻለሁኝ። አሁን ግን ምንም ቢመጣ ምንም አልሳሳትም እያለች ነበር ማለት ነው። በዚህ የተነሳ እንግዲህ ሀኔ ለማስማማትም እየሞከረች ነበር፣ ግን አልቻለችም። ሜላት አሁን ላይ ለሷም ኮስጠር ብላባታለች ማለት ነው። አስቶካ በመጣ እንግዲህ ታስታርቃለች ብዬ ተስፋ አድርጋለሁ ማለት ነው። ዲም ብላል እና እንትና ደግሞ አንድ ላይ ለመሆን ጥረት እያደረጉ ነው፣ ተምቹ ማለት ነው። የእነሱ ጉዳይ እንግዲህ እንደቀጠለ ነው። አሁንም ቢሆንም ወደፊትም ይቀጥላል ብዬ አስባለሁ። እርግቧ ሚስኪን እስር ቤት እየተሰቃየች እና እያለቀሰች ትገኛለች ማለት ነው። በእርግጥ ትፈታለች። ያኔ የተፈታይ ጊዜ ተምቹ ምን እንደሚያደርግ ማንጋ እንደሚሆን የምናየው ይሆናል ማለት ነው። ኖላዊት በጣም ግራ የገባው ነገር ምንድን ነው? አሁን ላይ በጣም አሳሳቢ የሆነበት በፊት ላይ ታውቃላችሁ፣ ምን ላበላት ነው፣ ምን ስራ የለኝ፣ እንዴት ምን ለሆን ነው እያለ ነበር ማለት ነው። ያው ቤቱንም የላበት ትገራየለትም። አሁን ላይ ደግሞ በጣም ከባድ ችግር ውስጥ ነው። ምክንያቱም ፋኖሴ አርግዛለች ማለት ነው። ያረገዘችበት ምክንያት አላት ማለት ነው። ልጅ ትፈልግ ነበር እሷን። በነገራችን ላይ ኖላዊት ደግሞ መውለድ እንደማይችል ነበር የነገራት። አሁን ደግሞ ደስ ብሏት ልጁ የኖላዊት ነው እያለች ነበረ። ሀናም ደግሞ እንዴት ሊሆን ቻለ እያለች ትገኛለች። በዚህ ሰዓት ላይ ግራ የገባቸው እንግዲህ የሜላት ቤተሰቦች በቅርቡ የሀናንም ሰርግ እንበላለን እያልን ነበረ። ቤቲ ሁሉንም ነገር ለመናገር ሞክራለች ማለት ነው። አንቴናህን እንግዲህ ወይዘሮ ሜላት ልትገለው ሞክራ ብታደርግም የግድያ ሙከራ ግን እሳ ምላሴ ተከታትሏት ስለነበር እቤት በነበረበት ሰዓት ሀና ነግራው ነበር ማለት ነው። እማዬ ሽጉጥ ይዛ ወጥታለች ስትለው እየከነፈ ሄዶ ነበር። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ